ይችላል አሁን ፋይል ስለያዝኩብህ ነው ምናምን እያልኩ ስለነበርና ሁሉንም ነገር በስልክ ፈተነዋል፣ አውርተንበታል። ለአንቺ ማስቡ እንደሆነ ነግሮኛል። ላይክ እሱ በቃ ለአንቺ የሚበጅሽን ነገሮች ለማድረግ እየሞከረ ነበር እና ፈተነዋል። እሺ ምንም አእምሮሽ ላይ እንዳይኖር፣ ወንድምሽ ላይ ምንም አይነት ቅሬታ እንዳይኖርብሽ እሱ እንዳታስቢ። አይ ትንሽ ያስጨነቀኝ ይሄ ጉዳይ ነበረ እንዳልከው፣ ማለት ያው ከካሜራ ጀርባ አወራዋለሁ እያልኩኝ ነበረ። ግን አሁን ካነሳኸው አይቀር እውነት ለመናገር ግር ብሎ የነበረ ማወቅን ፈልጌ ነበር ምናምን እና እናንተ ከፈታችሁት ከምንም በላይ ምንም ልፈልግ አልችልም። ዋናው እናንተ ከፈታችሁ። እናንተ ጸብ ደግሞ ያስፈራ ነበረ በሰዓቱ። እሺ ደስ ይለኛል፣ እነግርሻለሁ። ግን ለአንቺ ብሎ ነበር። ገብቶሻል? ለአንቺን ይበጃል፣ ለአንቺ ይጠቅምሻል በቃ ብሎ ያሰበበትን አሁን እና እሱ በዛ ሰዓት መጥፎ ተጋጅተናል ነበር። በቃ አንቺ ለአንቺ በቃ ጥሩ ህይወት ይሆናል ከዚህ በኋላ የራሷ የምትመራበት ይሆናል ብሎ ያሰቡን ነገር ነበር እያመቻቸልሽ የነበረው እሱ። ገብቶሻል አይደል? ከዛ በቃ ችግሩን ፈተኗል። ወንድምሽም ይኸው ይቅርታ ጠይቆሻል። ምንም ቅሬታ እንዳይኖርብሽ። ይፋኒ ምንም ቅሬታ የለብኝም። ይህ ቤት እንደ ቤት ነው፣ መተመቀበት ትችላለህ፣ ጣጣ የለውም ምናምን ያልኩም ሶሪ ይዛዛት ታውቃላችሁ ምን ሙድ ውስጥ እንደነበረ ልክ አልነበር ነው ሁላችን። በዛ ቅመሜንም በጉልበትም ቢሆን አሸንፈናታል። ድጋሜ ካፈላ ግን ትዝ ይልሻል። በዚህ ነው ማስፈራራት ወንድሬ ነው መስሎ አፈላ አጠጣ ምናምን ቀጥታ ወደ ቤት። አይ እኔ ደግሞ በሱ ተናድጄ ነበረው። አንዱ በየትኛው ነገር መሰለክ መጨረሻ ላይ ሁሉን ነገር በጨረስኩበት ሰዓት አሳልፎ ሰጠኝ ላንተ። እሱ ራሱ ተናድጄ ነበር፣ ግን ጥሩ ነገር ነው ያደረገው። ዞሮ ዞሮ መግቢያው ጭራሩ ሲባስም እንዲህ ብለሽ አላደግሽም ጭራሩ ምናምን አለሽ ብለሽ አረግያለሁ። ሁሌ ነው የምለው ዞሮ ዞሮ መግቢያው ጭራሩ። ግን እንኳን ደህና መጣ። ካሜራም እንኳን ይዘህ መጣ። ከካሜራ ይዤ የመጣሁት ያው ቤተሰቦች ብዙ የተዳረስ በናለበትም ስለሆነ ለዛ ነው እና እነሱን ማወቅ አለባቸው። ቤተሰቦች አብዛኛው ነገር ያው እንደሰማችሁ ነው እና በሶስታችን መሀል ብዙ ነገሮች ተፈጥሯል። በእኔም በብሩኬም መሀል ብዙ ነገሮች ተፈጥሯል። ያለ መግባባት ነገሮች ተፈጥሯል። ዛሬ ግን ያው እናንተን ባላችሁበት እንደዚህ ፈተነዋል እና በጣም ስላችሁ እዚህ ውስጥ ገብቼ ብዙ ነገሮችን አድርጌያለሁ። በሀይሚና በብሩኬ ውስጥ ገብቼ ብዙ ማደረግ የሌለበት ነገሮችን አድርጌያለሁ። ያው ሲቀጥል መግባት እኮ ኖርማል ነው። ገብቶሻል? አሁን እኔና ሀይሚ የነበርንበት ሁኔታ ለማስተካከል ቢሆን ደግሞ ይበልጥ ያምር ነበር። አንዳንድ ጊዜ ደግሞ አልፈልግም። እኔ ለምን መሰለክ በሰዓቱ የማይሆን ውስጥ ነበርኩኝ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። ገብቷል? በጣም የሚያስጠላ ሙድ ውስጥ ነበርን። እኔም ሀይሚን ለመውሰድ